አላየሽም ማለት ነው። ቪዲዮ ጨረሰሽ አላየሽም? ኖ በእናትሽ እኔ እናንተ ሴቶች ሁሉ ደነዛችኋል እንዴ? ሩታ መልካምነት ቢነግር ሩታን እኮ አልፈልግሽም ብሎ እኮ ስንቴ ነው ነገረ። ይሄ ምስክር አይደለም? ሴት ልጅ ሚዲያ ላይ ስምልኛ አንቺ ዝም ብላች እስኪ እኔ ሲያወራ ዝም ብላት አሰሙም እንዴ? እሱ አሁን ሲጀመር ዝም ብልቅ እሱ አሁን ስንቴ ነው አልፈልግም አላት። ስንቴ ነው አልፈልግም አላት። አንድ ሺህ ጊዜ እኮ አልፈልግም። በግድ ነው እንደ በግድ እኮ አልጨረሰም ትላላችሁ። የዛሬ ቪዲዮ ካያችሁ እኮ አይኗን ማየት አልፈልግም ብሎታል ልጁ ሲለምነው። ማለት ሰው ሲለምንሽ አይነ ጎን ቆማለሁ እሷ እስከምትል ድረስ ለምንድን ነው ካሰጡ ዝም ብሎ ማዳመጥ ያለብን? ያን ሰዓት ምንድን ነው የሚሆነው? ለሽንት ነው እየጎሰተ ያለ። ዛሬ ማውራት ያለባችሁ ስለ ይሄ ኢቲሮቷ ማለት ነው፣ ስለ ባቡር መንገድ ስደቧት እንጂ የእሷ ነገር ተዋት እባክህ። የአራት ሰው ቂጥ ይዛለች፣ ቦታውን ከልክለናለች። አይደለም አሁን ዛሬ አብርሽ ምንም አልተሳሳተም። እሱ ሳላውቅ በዛ በኩል ተጠራ፣ እሷ መጣች። እሷ ማለት ነው ሁሉም ሰው ሲጠራ እሷ ምድረ ማይብ ዶንቆሮች ማለት ነው። እንወጣ ዶንቆሮ ብሏል። እውነት ነው። እናንተ መች ነው የምትቀየሩት? መች ነው የምትለወጡት? መች ነው ሰው የምትሆኑት? የምሬን ነው። እውነትሽን ነው። አብርሽ ሩታን አልፈልግ ማለት ተይ እንጂ ባክሽን፣ ተይ ባክሽ። እውነትሽን ነው። በጣም ነው እንዲ አልፈልግም ያላት። በመኪና ይዟት የመጣው ማን ነው? ተይ እንጂ አብረው እኮ ነው የመጡት። እውነትሽን ነው እንዴ ወሬ እናንተ መቼም የማትቀየሩ የምር። እስኪ ስለ ራሳችሁ አውሩ መጀመሪያ። እስኪ ስለ ራሳችሁ እንትን በሉ። አማርኛ እንኳን በስርዓት መናገር እንትን በይ። ስታስጠላ በእናታችሁ። ኧረ ወደዛ ምን አይነት ድንቁ። መቼም የማትቀየሩ ከአመት አመት አንድ አይነት ፍጡር። በጣም ነው የሚያስጠላው። ሁሌ እናንተ ስለ እነሱ ህይወት ምን አገባችሁ? ይመለከታችኋል አይመለከታችሁም? እስኪ ስለ ራሳችሁ ህይወት ወቁ ማለት ነው። መጀመሪያ ስለ ራሳችሁ ህይወት ወቁ። እናንተ ማን ናችሁ? ምንድን ናችሁ? ምድረ እንትኑላ ማለት ነው። እስኪ ዝም ብለሽ እንትንሽን ጠቢ፣ ሽንት ቤትሽን። ስለነሱ ከማውራትሽ በፊት ምን አገባሽ አንቺ? እውነትሽ ነው። ሩታን አልፈልግም አላት። ተይ እባክሽ፣ በጣም ነው እንጂ አልፈልግም ያላት፣ በጣም እንጂ። እውነትሽን ነው። የምንድን ነው የሩታ በጎች ላልሽው ማለት ነው። የሩታ በግ እኮ ጥቅም አለው ታውቂያለሽ። በግ ጥቅም አለው። ዝንብ ነሽ አንቺ ደግሞ በየቆሻሻ ቦታ የምትወጥቂ ዝንቦች ማለት ነው እናንተ። የሩታ በጎች እኮ በግ ያውልሽ በጣም ለምግብም ለብዙ ነገር ይጠቅማል ማለት ነው። በጎቹ ይጠቅማሉ። እናንተ ግን ዝንብ ናችሁ። ዝንብ ማለት ያኔ በየሄደበት ባገኘው ቆሻሻ ላይ ነው የሚያርፈው። እናንተ ማለት እንደዛ ናችሁ፣ የአብሪ ዝንቦች ማለት ነው። ስለዚህ ስለ ራሳችሁ መጀመሪያ አማርኛ በደንብ አርጋችሁ ወቁ። እኔ እኮ ግርም ነው የምትሉኝ፣ የምሬ ነው። ኤርሜላና በግድ ሰው ካላጋባን ባለትዳርና ባልና ሚስትን አፋተን መቼም አልተፋቱም እነሱ። እናንተን ሊበሏችሁ ነው ሞኞች። መች ነው የምትነቁት? እናንተን እየሸጧችሁ ነው። አበጋዝም ሆነ ኤርሜላም ያኒ ሩታና አብርሽ አልተለያዩም፣ አብረው ነው ያሉት፣ አንድ ላይ ነው የሚኖሩት፣ ልጃቸውን በሰላም እያሳደጉ ነው። ምን ትሆናላችሁ? እሺ ነጋውን አብረው ቢመጡ ምን ትሆናል? ግን ያው እናንተ ስለምትፈልጉት ሩታና አብርሽ ተለያይተው እናንተ አብርሽን መርዳት ስለምትፈልጉ ገንዘባችሁን ሽንት ቤት አጥባችሁ ያመጣችሁትን ገንዘብ መስጠት ስለምትፈልጉ ምን ያደርግ እንግዲህ እንካ ብላችሁ ከሰጣችሁት ምን ያደርጋል? ምንም ማድረግ አይችልም ማለት ነው። መስራት አለበት። ይሄን ከኤርሜላ ጋር ነው መሆን ያለበት። ኤርሜላ ጋር ነው መሆን ያለበት እና ማለት ነው። አብርሽና ሩታ አልተለያዩም ውዶቼ፣ መቼም አይለያዩም። ትዳሬን አክል ቀላል ቀልድ አረጋችሁት እንዴ? ዝም ብሎ በወረቀት ብቻ የሚለይ ይመስላችኋል? እንዴት ነው የምታስቡት? ምድረ ማይቡላ አልተማራችሁም እንዴ? ምሬን ነው። እኔ እኮ ግራ ነው የሚገባኝ። ሳትማሩ ነው አረብ ሀገር የመጣችሁት? ሳትማሩ ነው ወደዚህ የመጣችሁት? እኔ እኮ በጣም ነው የሚገርመኝ። የምር በጣም ትገርሙኛላችሁ። በዚህ ልክ የወረዳችሁ መሆናችሁ ራሱ በጣም የሚያሳ እኔ ከእናንተ ጋር የመድሃም እንትን ብዬ ማለት ያኔ የአረብ ሀገር ሴት ብዬ መጠራቴ ራሱ ከእናንተ ጋር በጣም ነው የሚያሳዝነኝ። በጣም እኮ የምታስጠሉት። የሆነ ድምጻችሁ ራሱ ሲሰማ በጣም ይዘገንና። የምታወሩት ነገር አታውቁ፣ ምን ሚዲያ ላይ ማውራት እንዳለባችሁ አታውቁ፣ ይሁን የሚረባ ነገር አታው። ሰው ስለ ራሱ ነው የሚያወራው፣ ስለ ሰው ልጅ አያወራም። ገባችሁ? ስለ ራሳችሁ እስኪያወሩ። እኔ ማነኝ? እኔ ምንድነኝ? እኔም እንደነሱ ሰርቼ እዚህ ቦታ መድረስ አለብኝ ብለሽ ራስሽን አሰሪው። ለሱ ገንዘብ ከምትልኪ፣ ለሱ ብር ከምትልኪ ማለት ነው ሽንት ቤት አጥበሽ ራስሽን አሰሪው። እኔ ማነኝ ብለሽ ራስሽን በደንብ አርገሽ አሰሪው። በደንብ አርገሽ ማለት ነው። በደንብ አርገሽ አሰሪውና ከዛ በኋላ አንቺ ራስሽን በደንብ አርገሽ ጠይቀዋለሽ። በጣም እኮ የምታሳፍሩት የምር። ለራሳችሁ እንኳን አይዘገንናችሁም። የአብርሽ በጎች ተጣልተዋል፣ የኤርሜላና የአብርሽ እንትኖች ተጣልተዋል። እውነትሽ ነው። እናንተ ኦዲየንስ ናችሁ እንዴ? ዝንብ ናችሁ እንጂ ዝንባ ሙላ ማለት ነው እንዴ። በዚህ ልክ ሰው ይወርዳል እንዴ?
የራሳችሁን አትሆኑም እንዴ? ምንድነው ሁልጊዜ ከአመት አመት ስለሰው ማውራት? በነገራችን ላይ ለሱ አሪፍ ነው። እናንተ ገንዘባችሁን አውጥታችሁ ሰጡ አሪፍ ነው። እኔ አይመለከተኝም። ግን ራሳችሁን ቀይሩ። መጀመሪያ ለሱ የምትልኪውን ብር ለቤተሰብሽ ላኪ። ለነሱ የምታረጊውን ብር ለእናትሽ ለቡና ላኪ። ይሄኔ እኮ እናትሽ አንቺን በግ ወይም የቤቷን ከብት ምናምን ሸጣ ነው አንቺን የላከችሽ እዚህ ቦታ ሰው ትሆኛለሽ ብላ ማለት ነው። አንቺ እዚህ ጋር ታጨበጭበያለሽ፣ ታራግቢያለሽ። መጀመሪያ ህይወትሽን ቀይሪ። ከመዳም ኩሽና ውጪ መጀመሪያ ማለት ነው። ስለ ሰው ከማውራትሽ በፊት አንቺ ካለሽበት ከኩሽና ውጪ። ከዛ በኋላ ስለ ሰው ታወሪያለሽ። አንቺ ስለ ሩታ ምን አውቀሽ ነው የምታወሪው? ምን አፋለሽና ነው የምታወሪው? እቺ እኔ እንጃ እውነት ይሁን ሲያስጠሉ ሲዘገንኑ ግን አያስጠሉም? በፈጣሪ ስም እኝኝ አመት ከአመት እሱ እንደዚህ ነው እሷ ምን አገባችሁ? ተለያዩ አልተለያዩ እናንተ ምን ቤት ናችሁ? ምን አገባችሁ? ሆ ይመለከታችኋል? አይመለከታችሁም? ምንም ያገባችሁ ነገር የለም። ምን አገባችሁ? እናንተን ይመለከታችኋል? ተለያዩ ምን አገባችሁ? ይለያዩ። እናንተ ምን ቤት ናችሁ? የምን አራጋቢ ናችሁ? በሩታ እኮ አልተጀመረም። በሩታ አልተጀመረም። እሱ እናንተ የምትፈልጉትን ነገር ነው እያቀረበላችሁ ያለው። የምትፈልጉትን ነገር ነው እያረገላችሁ ያለው ማለት ነው። ገባችሁ? እንጂ ከሩታ ተጣልቶ ወይም ከሩታ ተለያይቶ ምናምን አይደለም። ከኤርሜላ ጋር ሆኖ ምናምን አይደለም። ይገባችኋል? ለነገሩ እናንተ አይገባችሁ። መች ይገባችኋል? መቼም አይገባችሁ። ማኪት ለምን ይገባችኋል? ደንዝዛችሁ የለ እንዴ? ሆ ጉድ እኮ ነው። አንዴ ታለቅሳላችሁ፣ አንዴ ማታረጉት ነገር የለ። ፈጣሪ ሆ ያደራህን እና ራሳችሁን ሁኑ። መጀመሪያ ራሳችሁ ካላችሁበት ለመውጣት ጣሩ። ራሳችሁን ለመቀየር ራሳችሁን አለ አይደለም ምንድነው እሱ አለ አይደል? ራስን ለመቀየር ሰው እንዴት ነው የሚጥረው? ሰርቶ ገንዘቡን ለሰው ሳይሆን ገንዘቡን ጥሩ ቦታ አውሩት። እስኪ ምስኪን ርዱበት። የምሬን ነው። እንደዚህ አረ ሩታን ተዋት ብላችሁ ጭራሽ በራሳችሁ ገንዘብ ሽንት ቤት ባጠባችሁበት ገንዘብ ባልና ሚስት ለማፋታት ፈጣሪ ሆይ ትዕግስቱን ስጠኝ። አረ በጣም ሺም ነው። ይደብራል የምር። በዚህ ልክ መውረድ ማለት በጣም ከባድ ነው። በጣም ይደብራል። በጣም ነው የሚያስጠላው። የምር በጣም ያስጠላል። እና በዚህ ልክ አትውረዱ። ራሳችሁን ሁኑ። ራሳችሁን ለመቀየር ጣሩ። ራሳችሁን በቃ ለመቀየር እንዴ ሰው ሁኑ። እስኪ እናንተም ትክክለኛ ሰው ሁኑ። እንዴ እሱ በእናንተ እየተቀየረ ነው። እናንተ ደግሞ በሰራችሁት ገንዘብ ተቀየሩ። እዚህ ጋር አፍሽን ከምትከፍቺ ልክ እንደሱ ዩቲዩብ ክፈቺና ስሪ። አፍሽን አትክፈቺ። የእሱ አጨብጫቢ ሆነሽ ከምትቀሪ የራስሽ አጨብጫቢ ሆነሽ ቀሪ። ምድረ ኮተት ሁላ ማለት ነው። የምሬ ነው። ማትቀየሩ ማይቦች ተምራችሁ እንዳልተማረ። ለነገሩ ያው ራሱ የቆጠራችሁ አይመስለኝም ሳስበው ማለት ነው። በዚህ ልክ የወረዳችሁ ሰዎች ስለሆናችሁ ማለት ነው። እና በጣም የሚገርመው በጣም ያሳዝናል። ሰው በዚህ ልክ እንዲወርዳል እንዴ ለሰው? በፈጣሪ ስም የምር በጣም ነው የምታስጠሉት። ሪከርዳችሁን አሁን እንደዚህ ሲሰሙት ራሳችሁን አትጠሉትም? እዚህ ጋር ፎቶአችሁን ፈልጉ፣ ፕሮፋይላችሁን ማለት ነው። እያንዳንዴ ስምሽን ፈልጊ። ምድረ ቅንቅና ማለት ነው። ስለ ሩታ ደግሞ ልታወሩ አፋችሁን ትከፍታላችሁ እንዴ? ምድረ ክፍት አፍ